ቤተሰቦች በዛሬ ዝግጅታችን በቀይ ባህር ላይ እየተካሄደ ያለውን የኃይል ሚዛን ፍልሚያ የቀጠናው ወደቦች ብቻ ሳይሆን የሀገራትን ብሔራዊ ህልውና እንዴት እየቀየረው ነው፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትስ እና በዋና ዋና ቀጠና ኃይሎች መካከል የሚካሄደው ስትራቴጂካዊ ግጭቶች ለኢትዮጵያ ያለው ስጋት ምንድን ነው? ይሄን ጠለቅ አድርገን ተነትነዋለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አብረን እንቆይ። ውድ የፈንታሌ ሚዲያ አድማጮች፣ በተባበሩት አረብ ኤሚሬትስ እና በሳውዲ አረቢያ በቀይ ባህርና በአፍሪካ ቀንድ የሚያደርጉትን የጂኦፖለቲካል ፉክክርና የነሱ ፉክክር ደግሞ በኢትዮጵያ ላይ ምን አንድምታ አለው? ምን አይነትስ የኃይል ሚዛን እየፈጠረ ነው? ከዚህም ከፍ ብለን እንደምናውቀው ከዚህ በፊት በየመን ጦርነት እናውቃቸዋለን። በጋራ የየመንን ጦርነት ከፍተው በኋላ ደግሞ ራሳቸው ተጣልተው ተበታትነዋል። ኳታርን ለአንዴና ለመጨረሻ ጊዜ ለዛውም በጾም መፍቻ ላይ አስወግደው ጂሲሲ የሚባሉ ሀገሮች ብቻዋን ነጥለው ነበር። እድሜ ለኢራን ያን መከረኛ በጣም አስቸጋሪ የነበረን ጾም ጊዜ አሳልፋ ዛሬ ደግሞ ተቀላቅላለች። ስለዚህ እነዚህ ሁለት ሀገሮች የኢኮኖሚና የጂኦ ስትራቴጂ የደህንነት ፍላጎቶቻቸው እየተጋጩ እየተፎካከሩ እንግዲህ ቀደም ሲልም በአንድ ላይ ተናበው ነበር። ይህ በአጠቃላይ ስንመለከተው የነዚህ ሁለት ሀገሮች ራዕይ የስትራቴጂክ ፍላጎት ምንድን ነው ብለን እንድንጠይቅ እንገደዳለን። እዚህ ጋር አሁን የስትራቴጂካዊ ፍላጎትና የራዕይ ልዩነታቸው ምንድን ነው ስንል የተባበሩት አረብ ኤሚሬትስ የባህር ኃይልና የወደብ የበላይነትን የማግኘት ከፍተኛ ረሃብ ያለባት ሀገር ነች። ኤሚሬት ትኩረቷን ያደረገችው በባህር ንግድ መስመሮች እዚሁ ካርታው ላይ እንደምትመለከቱት የማሪታይም ቾክ ፖይንቶች ላይ ነው። ከፋርስ የባህር ወለል ተነስተው በኤደን ባብኤል መንደብ እና በቀይ ባህር አድርገው ወደ ሲዩዝ ካናል የሚሄዱትን የንግድ መስመሮች የመቆጣጠር ፍላጎት አላት። ለዚህም ሲባል በየመን ደሴቶች እንደ ሶክቶራ እና ማዩን፣ በሶማሌላንድ በርበራ፣ በኤርትራ ወታደራዊና የንግድ ወደቦች ላይ ኢንቨስት አድርጋለች። ሌላዋ ማነች? የሳውዲ አረቢያስ ስትራቴጂክ ፍላጎትና የራዕይ ልዩነት ምንድን ነው ብለን ካሰብን የቀይ ባህር ደህንነትና የምስራቅ ምዕራብ መተላለፊያን መቆጣጠር ነው። በደንብ ካርታውን ተመልከቱ። በደንብ እዛ ላይ መግለጫ አለ። ሳውዲ አረቢያ ምንድነው የምታደርገው? ቀይ ባህርን የራሷ የጓሮ እና የብሔራዊ ደህንነት መሰረት አድርጋ ታየዋለች። በተለይ የህዝቧና የኢኮኖሚው ማዕከል ወደ ቀይ ባህር ዳርቻ ለማዞር የምታደርገው ጥረት እንደ ኒዮም ሜጋ ሲቲ ፕሮጀክት ለመጠበቅ የቀይ ባህርን ከማንኛውም ወታደራዊ ውጥረት ነፃ እንዲሆን ትፈልጋለች ማለት ነው። ስለዚህ በሁለቱ መካከል ያለው ልዩነት ምንድን ነው? የባህር ኃይልና የወደብ የበላይነት ማን ትፈልጋለች? አረብ ኤሚሬትስ። የቀይ ባህርን ደህንነትና የምስራቅ ምዕራብ መተላለፊያ ደህንነት ማን ትፈልጋለች? ሳውዲ አረቢያ። ስለዚህ እነዚህ ሀገሮች የስትራቴጂክ መረጣና የራዕይ የፍላጎታቸውን በዚህ እናያለን። ግን በዋናነት ይፎካከራሉ ስንል ዝም ብሎ ሜዳ ላይ አይደለም። ቤቶቹ ሀገር ውስጥ ነው የሚፎካከሩት። ኪ ባትል ግራውንድ አድርገው የሚጠቀሙባቸው ሀገሮች እነማን ናቸው ብለን ስንወስድ ካርታውን በደንብ ይዩት። ሱዳን ላይ አሁን ለምሳሌ ስንገባ በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሁለቱ ሀገራት ምን የተለያየ ፍላጎት ነው ያላቸው። ለምሳሌ ዩናይትድ አረብ ኤሚሬትስ የሙሐመድ ሐምዳን ዳጋሎ ሐሚዲን ፈጣን ደጋፊ ኃይሎች ወይም ራፒድ ሰፖርት ፎርስ በፋይናንስና በጦር መሳሪያ ድጋፍ በማጠናከር በሱዳን ቀጣይ መንግስታዊ ስልጣንና የሱዳን ወርቅ ሀብቶች ላይ ተጽዕኖ ማሳደር ትፈልጋለች። በአንጻሩ ስንመጣ ሳውዲ አረቢያን ወሰዳት። በጀነራል አብዱልፈታህ አልቡርሃን የሚመራውን የሱዳን መደበኛ ጦር ሱዳን አርሚ ፎርስ ትደግፋለች። ሳውዲ አረቢያ እንግዲህ የሱዳን ይፋዊ መንግስት እንዲረጋጋና በሱዳን የቀይ ባህር ዳርቻና የኤሚሬትስ ተጽዕኖን እንዳይስፋፋ እገታ ለማድረግ ትሰራለች ማለት ነው። ይሄ በሱዳን ውስጥ ነው። በየመን ውስጥ ምን አላቸው? በየመን ስንል የደቡብ አረቢያን ቀንድ መስመር ማለታችን ነው። ለምሳሌ የደቡብ ሽግግር ምክር ቤት አለ። ይህ
በኤሚሬትስ በደቡብ የመን የሚገኝና የደቡብ የመንን መገንጠል የሚፈልጉ ትደግፋለች። ኤሚሬት የደቡብ ሽግግር ምክር ቤት የሚባለው። በዚህ ጋር ሳውዲ አረቢያ ጋር ስመጡ ደግሞ ሳውዲ አረቢያ ይህን አካሄድ በድንበሯ በተለይ በደቡብ ድንበሯ ላይ አለመረጋጋት ይፈጥራል ከሚል ከፍተኛ ስጋት የየመንን ማዕከላዊ መንግስት በማጠናከርና የደቡብ ሽግግር ምክር ቤት የሚደረገውን ድጋፍ በመጫን የኤሚሬትስን ተጽዕኖ ለመገደብ ትሞክራለች። አሁን ከዚህ ፓተርኑ ስታዩት ምንድን ነው? ሳውዲ አረቢያ ማዕከላዊ መንግስት ዓለም በሚያውቃቸው መንግስታት ላይ ድጋፍ ስታሳይ፣ ሌላ ተቀናቃኝ ኃይሎች ላይ ደግሞ ዩናይትድ አረብ ኤሚሬት መገለጫ እየሆነ ይመጣል። ፓተርኑንም እያየነው እንድንመጣ ነው። ሌላው እዚህ ላይ የሶማሌላንድና ሶማሌን ስንመለከት የሶማሌላንድ ነፃነትና አስተዳደር በኢኮኖሚ በፖለቲካ ትደግፋለች ዩናይትድ አረብ ኤሚሬትስ። ለምሳሌ የበርበራን ወደብ በማልማት ይህ ደግሞ ከኢትዮጵያ ጋር የተፈራረሙትም የመግባቢያ ሰነድ አለ። ከዛም ባለፈ ደግሞ የኢትዮጵያን የመደብ አማራጭ ለማስፋት እንደ አንድ ሁኔታዎች የሚታይ ነው። ሳውዲ አረቢያ ጋር ስንመጣ ደግሞ በሶማሊያ ውስጥ የሶማሊያን ማዕከላዊ መንግስት ሞቃዲሾን የግዛት አንድነት በመደገፍ ከኤሚሬትስ አቋም ጋር ትቃረናለች። ሳውዲ አረቢያ በቅርቡ ከሶማሊያ ከኤርትራና ግብፅ ጋር የምታደርገው ጥምረት የኤሚሬትስን የቀጠና ወይም በቀጠናው ላይ ያላትን ተጽዕኖ የመግታት ቢሆንም ግን በኢትዮጵያ ብሔራዊ ጥቅም ላይ ደግሞ የራሱ ጋሬጣ ያለው የደህንነት ችግር ደግሞ ያመጣል። ለዚህ ነው በእነዚህ ሁለት ሀገሮች ቀጠናውና ቀይ ባህር ላይ በሚያደርጉት ፉክክር በኋላ ላይ ከኢትዮጵያ ብሔራዊ ጥቅም አንጻርስ እንዴት የሚታይ ነው የሚለውን በደንብ እናያለን ማለት ነው። ሌላ በሶስተኛ ስንመጣ ምንድን ነው ካልን የኢኮኖሚና ቀጠናዊ ማን ይምራ በሚል ደግሞ ፉክክር አላቸው። ለምሳሌ የወደብ ውድድር ብናይ በዲፒ ወርልድ ቨርስስ ማን ነው የሳውዲ ፖርት ራሳቸው የሚያለሙት አላቸው እዛ ላይ። አሁን የሳውዲ ፖርት በጣም ከፍተኛ ስጋት ነው ተብሎ ከሚታይ አንዱ ምንድነው፣ በኋላ እንመጣለን፣ አሰብን እንዲያለሙ የኤርትራ መንግስት በተደጋጋሚ የሳውዲ ፖርት ካምፓኒዎችን ሲያግባቡ ነበረ። አሁን ኤሚሬትስ የዲፒ ወርልድ በአፍሪካ ቀንድ ወደቦች ላይ ያለውን የበላይነት ለመቀናቀን የሳውዲ አረቢያ በራሷ እንግዲህ የቀይ ባህር ወደቦችና የሎጂስቲክ ማዕከላት ላይ ከፍተኛ ኢንቨስትመንት ታደርጋለች። የቀደም እንዳለው ምንድነው ወደቦች ላይ ማን የሚያተኩረው? ኤሚሬት ቤልት ነው መስራት የምትፈልገው። ከደቡብ አፍሪካ እስከ የመን ድረስ ያሉትን ወደቦች ላይ ኢንቨስት በማድረግ ግራንድ የሆነ የወደብ ፕሮጀክት የምታንቀሳቀስ ሀገር ነች። ሌላው ምንድነው እዚህ ጋር ስንመጣ ከኢኮኖሚ አንጻር የምናየው የካፒታልና የኩባንያዎች መቀመጫ ውድድር ላይ አሉ። አሁን ሳውዲ አረቢያ ምን ብላለች? በመካከለኛው ምስራቅ እንግዲህ ያለው ትልቅ ኢኮኖሚ የኔ ነው፣ ትልቅ ሀገር ነኝ፣ ለዛ ላይ የገንዘብን ፓወር ሃውስ የነዳጅን ፓወር ሃውስ ነኝ። ስለዚህ ዓለም አቀፍ ኩባንያዎች ቀጥታ መሪያችሁን አዝራችሁ ወደ ሪያድ እንዲገቡ ከፍተኛ ማግባባት ውስጥ ነች፣ እየሰራች ነው። ይሄ ደግሞ ዱባይ የፋይናንሻል ሴንተር ካደረጋት አንዱ የነዚህ ዓለም አቀፍ ኩባንያዎች በብዛት መገኘት ነው። በዚህም የመፎካከሪያ ሜዳ ላይ ትንቅንቅ አለ። ምክንያቱም የንግድ ማዕከልነትን ፎሬን ዳይሬክት ኢንቨስትመንት እንዲፈስ ይሄ ላይ ተናንቀውን ያሉት። ሌላው አራተኛው ስንመለከት ለኢትዮጵያና ለአፍሪካ ቀንድ ያለው አንድምታ ምንድን ነው ይሄ ብለን ማየት ጥሩ ነው። አንደኛ የዲፕሎማሲ ውጥረትና የዋልታዎች መፈጠር፣ በሁለት ጎራ ተካሮ የተቀመጠ ማለት ነው። የአፍሪካ ቀንድ ሀገራት ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን በሁለቱ የገልፍ ሀገራት የፋይናንስና ወታደራዊ ኃይል ምክንያት የፖለቲካ አስተላለፋቸውን እንዲቀያይሩ አንዴ ወደዚህ አንዴ ወደዛ የመጋባት የመበተን እድል ሊገጥማቸው ይችላል ማለት ነው። ሌላው ቁልፍ ጉዳይ የደህንነት ስጋት ነው። ምን ማለት ነው ይሄ? የቀይ ባህርና የኤደን ባህረ ሰላጤ ቀጠና በቀጥታ የሀያላን ሀገራትና የገልፍ ሀገራት የፕሮክሲ ዋር ማካሄጃ ሜዳ ሆነዋል። ለምሳሌ ሆርን ኦፍ አፍሪካ አንዳንድ የፖለቲካ ሰዎች ኮታንኮት እናደረገም ምን እንደሚሉት ሚድል ኢስት ኮልድ ዋር ይሉታል ራሱ። ይሄ አፍሪካ ቀንድ ላይ የሚያካሄዱትን ሁለቱ ብቻ አይደሉም። ቱርክ አለች፣ ግብፅ አለች፣ ኳታር አለ፣ ተርኪ አለ፣ ብዙ ናቸው። ግን ሲጠሩት ኮይን ሲያደርጉት ምን እንደሚሉት ሚድል ኢስት ኮልድ ዋር ይሉታል አንዳንዶቹ ማለት ነው።
ከዚህ የደህንነት ስጋት አንጻር ማለት ነው። ስለዚህ ይሄ ግልጽ የሆነ ፉክክር ነው። ሌላው ግን እዚህ ጋር ማየት ያለብን ምንድን ነው? የተባበሩት አረብ ኤሚሬትስ እና የሳውዲ አረቢያ በቀይ ባህር፣ በኤደን ባህረ ሰላጤ፣ በአፍሪካ ቀንድ የሚያደርጉት ትልቅ እንግዲህ የጂኦፖለቲካና የኢኮኖሚ ተፎካካሪነት በኢትዮጵያ ብሔራዊ ደህንነት አንድ የውጭ ፖሊሲና ቀጠናዊ አሰላለፍ ላይ ከፍተኛ ተጽዕኖ ያሳድራል። እንዴት? ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አንድ ነገር እዚህ ጋር አስመር እንለፍ። ኢትዮጵያ ከሁለቱም ሀገሮች ማለትም ከአረብ ኤሚሬትስ ከሳውዲ አረቢያ ጋር የቆየ ታሪካዊ ኢኮኖሚያዊና ዲፕሎማሲያዊ ግንኙነት ያላት ሀገር ብትሆንም የሁለቱ ገልፍ ሀገራት መራራቅና ተፎካካሪነት ግን አዲስ የስትራቴጂ ፈተናዎችና እድሎች የኢትዮጵያ ብሔራዊ ጥቅም ላይ ምን ሆነዋል? ደቅነዋል። ስለዚህ እነዚህን ተጽዕኖዎች በዋና ዋና የፖሊሲና የደህንነት ዘርፎች እንዴት እናያቸዋለን የሚለውን ቀጥለን እንመለከታለን። በጣም አሪፍ ፕሮግራም ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። አንደኛው የስትራቴጂካዊ አሰላለፍና የዲፕሎማሲ ሚዛን ፈተና ማለት ነው። ምን ማለት ነው? ዲፕሎማቲክ ባላንሲንግ አክት ይጠበቅባቸዋል። ምክንያቱም ከሁለቱ በተለይ አሁን እንደሚባለውም የኢኮኖሚ ዲፕሎማሲ በምናደርግ ጊዜ 5 ሳንቲም ለሚሰጠን ሁሉ አክብረን የምንቀበልበት ጊዜ ነው። ከዚህ አንጻር ከኤሚሬትስ ጋር ያለው የጠበቀ ግንኙነት ምንድን ነው የሚለውን ማንሳት አለብን። አንደኛ ኢትዮጵያ አሁን ከቅርብ ዓመታት ወዲህ በተለይ ደግሞ አሁን ከብልጽግና መንግስት ወዲህ ከተባበሩት አረብ ኤሚሬትስ ጋር በኢኮኖሚ፣ በፋይናንስ፣ በወታደራዊና የመሰረተ ልማት ዝርጋታዊ ዘርፎች እጅግ የጠበቀ ትብብር እያከናወናች መሆኑ እንግዲህ የገንዘብና የፋይናንስ ሚኒስትር ሰነዶች ያሳያሉ። ኤሚሬትስ ለኢትዮጵያ ማክሮ ኢኮኖሚ መረጋጋትና ለኢንቨስትመንት ፍሰት ትልቅ የፋይናንስ ምንጭ ሆና አገልግላለች ነው የሚለው። በተለይ ለውጡ ጊዜ ወደ 3 ቢሊዮን የአሜሪካ ዶላር ብሔራዊ ባንክ ላይ በማስቀመጥ በጊዜ የነበረውን የገንዘብ ክፍተት መሙላቷ በስፋት ይነገራል። ሌላው ምንድን ነው? ከሳውዲ አረቢያ ጋርስ ያለን ግንኙነት ምንድን ነው? ይሄ ስትራቴጂካዊ ግንኙነት ምክንያቱም ይሄ እንደ ኮምፓራቲቭ አናሊሲስ ነው እየሰራን ያለ ነው። እዛ ላይ በደንብ ገላጭ ነገር አለ። ካርታውን በደንብ ተመልከቱ። በተለይ በቴሌቪዥን ስክሪን የምታዩት በጣም ሲምፕል። ስለዚህ በሌላ በኩል አሁን በሳውዲ አረቢያ የበርካታ 100,000 ኢትዮጵያን ሰራተኞች መኖሪያ፣ ስራ ማግኛ እንዲሁም የማሰቃያ መንደር ነች። ግን ስቃዩ በአብዛኛው የሚመነጨው እኛው ራሳችን ሳንጠነቀቅ ህጋዊ ሳንሆን የምንፈጥራቸው ጉዳዮች በስፋት ቢሆኑም ከነሱ የሚመነጭም አለ። ሌላው የቀጠናው ትልቁ የኢኮኖሚ ኃይልና ለኢትዮጵያ ደግሞ ምንድነው? የታሪካዊና የንግድ አጋር በመሆን ግንኙነቷን ማበላሸት አትፈልግም ሳውዲ አረቢያ። ኤሚሬትስም በዛ መልኩ ኢትዮጵያ አትፈልግም። ስለዚህ የዚህ ተጽዕኖ ምንድን ነው ታዲያ ካልን እዚህ ላይ ነው ቁልፍ። ሁለቱም የሚያስፈልጉን ከሆነ ሁለቱም አሁን በልዩነት የተለያየ ፍላጎት ይዘው የሚቀርቡን ከሆነ ምንድን ነው ማድረግ ያለብን? ምን አይነት ተጽዕኖ አለብን? ስጋቱስ ምንድን ነው? እንዴት ይገለጣሉ? ሁለቱ ሀገራት በቀይ ባህርና በአፍሪካ ቀንድ የተለያዩ ፕሮክሲ ኃይሎችና ጥረቶችን በሚደግፉበት ወቅት አስቡ። በአፍሪካ ቀንድም ይሁን በቀይ ባህር ላይ የተለያዩ ፕሮክሲ ዋር መፈጸም የሚችሉ ኃይሎች አሉ። ሁለቱ ግን የሚደግፉት በተለያየ መንገድ ነው። ስለዚህ ኢትዮጵያ በአንደኛ ወገን ብቻ እንዳትመደብና ከሌላኛው ጋር እንዳትጋጭ ከፍተኛ ጥንቃቄ የተሞላበት የዲፕሎማሲ ሚዛን ወይም ኢኩዲስተንስ ወይም ስትራቴጂክ ኒውትራሊቲ እንደሚሉት የመጠበቅ ጫና ውስጥ ትወድቃለች። ግን ግዴታ ነው። የኢትዮጵያም የውጭ ግንኙነት ፖሊሲ እስካሁን በዚህ የሚታወቅ ነው። መርጦ ከአንዱ ጋር የመጣበቅ ወይም መርጦ ወደ አንዱ በጣም ማዘመሙ እስከመጣን ግን የሀገሪቷን ብሔራዊ ጥቅም የመጠበቅ አይደለም የማግኘት እድሉ ላይኖረን ይችላል ማለት ነው። ሁለተኛው ምንድን ነው? የቀይ ባህር ፍላጎት አለን።
የባህር በር ፍላጎት አለን። የወደብ አማራጭ ማስፋት እንፈልጋለን። ማሪታይም ስትራቴጂን በዛ ላይ ፖርት አክሰስ ማለት ነው። እነዚህ ጉዳዮችስ እንዴት ነው? ለምሳሌ የሶማሌላንድና የበረራን ወደብ አማራጭነት ስንመለከትኛ ኢትዮጵያ ከጅቡቲ ወደብ ጥገኝነት ለመውጣትና አማራጭ የባህር በር ለማግኘት የምታደርገው ጥረት ከኤሚሬትስ የንግድና የሎጂስቲክ ፍላጎት በተለይ ከዲፒ ወርልድ ጋር የሚጋባ ነው ወይም የሚገጥም ነው እያየን ያለ ነው። በሌላ መልኩ ደግሞ ስንመለከት ሳውዲ አረቢያን ስንወስድ የሞቃዲሾና ወይም የካይሮ አሰላለፍ ብለን እንደምንጠራው አይነት ሳውዲ አረቢያ የቀይ ባህርን ደህንነት በራሷ ቁጥጥር ስር ለማድረግ የምታደርገው ጥረትና ከሶማሊያ ማዕከላዊ መንግስት እንዲሁም ከግብፅ ጋር የምትፈጥረው ጥምረት ኢትዮጵያ በሶማሌላንድ በኩል ልታገኝ የምታስበው የባህር በር አማራጭ እንዲሁም ቀጠናዊ የባህር ኃይል ወይም አንድ ኃይል ሆኖ የመውጣት የተቀናቃኝ ፍላጎቷን በዚህ መልኩ የሚገኘውን ዲፕሎማሲያዊ መንገድ ያጨናግፈዋል፣ ጫና ሊፈጥርበት ይችላል ማለት። እነዚህ ሁለቱ ከየት ናቸው? ከሳውዲ አረቢያና ከዩናይትድ አረብ ኤሚሬት በአፍሪካ ቀንድና በቀይ ባህር ያሉትን ኃይሎች የሚመርጡበት መንገድ ነው የእኛን የውጭ ግንኙነት ፖሊሲ፣ የኢኮኖሚ ፍላጎት፣ የፖርት ስትራቴጂዎች ላይ ተጽዕኖ የሚያሳድረው ማለት ነው። ሌላው ምንድነው? ሶስተኛው ምንድነው? የሱዳን ግጭትና የድንበር ደህንነት ስጋት አለ። ሱዳን ክራይሲስ ኤንድ ቦርድ ሴኪሪቲ። ይሄ ሁሉ ከሁለቱ ምንድነው? ተፎካካሪነት እኛ ላይ የሚመጣ ጫና ነው። ስለዚህ የተቃራኒ ወገኖች ድጋፍና የስጋት መስፋፋት። ይሄ ምን ማለት ነው? በሱዳን የውስጥ እርስ በርስ ጦርነት ላይ ኤሚሬትስ የራፒድ ሰፖርት ፎርሱን የሄሚቲ ዋነኛ ደጋፊ ስትሆን፣ ሳውዲ አረቢያ ደግሞ ከግብፅ ጋር በመሆን የሱዳን መደበኛ ጦር ወይም ማዕከላዊ መንግስቱን የጀነራል አልቡርሃን ማዕከላዊ መንግስት ትደግፋለች። ስለዚህ አፕሮቻቸው የተለያየ ነው። የኛ ኢንተረስት ደግሞ ሱዳን ውስጥ አለ፣ በአጠቃላይ አፍሪካ ቀንድ ውስጥ አለ፣ በቀይ ባህር ውስጥ አለ። ይሄን እንዴት ነው የምናስኬደው? ለኢትዮጵያ ያለው ስጋት ከዚህ አንጻር ነው የሚታየው። ለምሳሌ አሁን የሱዳን አለመረጋጋት በኢትዮጵያ ረጅም የሰሜን ምዕራብ ድንበር ምንናል ቀጥተኛ የደህንነት የህገወጥ የጦር መሳሪያ ዝውውርና የስደተኞች ጫናን ይፈጥራል። ጦርነት ወይም ሀገር ሲበተን፣ ሀገር ሲፈራርስ፣ ሀገር ሲነቃነቅ ህገወጥ ጦርነቶች፣ ጦር መሳሪያዎች፣ ህዝቦች ደግሞ ወደ ተሻለ ቦታ ፍለጋ ይበተናሉ። ጎረቤት ሀገሮች በዚህ ውስጥ ይጨናነቃሉ። በእነሱ ሁለት ፍላጎት ሱዳን ውስጥ ባለ አንዱ ጫና የሚደርስብን ነው። ስለዚህ የሱዳን ግጭት በገልፍ ሀገራት ተፎካካሪነት ምክንያት እየተራዘመ በሄደ ቁጥር የኢትዮጵያ ድንበር ደህንነትና ቀጠናዊ መረጋጋት የበለጠ አደጋ ውስጥ ይወድቃል። እሱ ብቻ አይደለም፣ መርጠን በምንገባቸው ፕሮክሲ ኃይሎች መሰረት የኢትዮጵያም የውስጥ አንድነት የመናጋት እድሉ በጣም ሰፊ ነው። በአሁን ላይ በኢትዮጵያ መንግስትና በሱዳን ያለው መካሰስ ሱዳን የኢትዮጵያን ተቃዋሚ ኃይሎች ታስታጥቃለች የሚል ክስ ይመጣል። ሱዳን ደግሞ የኢትዮጵያ መንግስት የራፒድ ፎርሱን የሄሚቲን ኃይል ደግፎ አልፎም ተርፎ የጦር ሰፈር ከፍቶ የሱዳን ህልውና ሊያናጋብኝ ነው የሚል ክስ ያቀርባሉ። ሁለቱ ይካሰሳሉ። ይሄ በራሱ እዚህ ውስጥ ደግሞ የሳውዲና የዩናይትድ አረብ ኤሚሬት ፍላጎቶችን በዚህ ልዩነት ውስጥ ደግሞ ማስተናገድ በራሱ ምን ያህል የተወሳሰበ የጂኦፖለቲካል በተለይ ደግሞ የምንመርጠው ፎሬን ፖሊሲ ኒውትራሊቲ ወይም ኢኩዲስተንስ የሆነ ፎሬን ፖሊሲ ለመከተል በጣም ከፍተኛ የሆነ አቅም፣ ብልሃት፣ የተደራጀ እውቀት፣ የተደራጀ ሀብት ይፈልጋል። ለዚህ ነው አሁን የውስጥ ፖለቲካችን የታመሰው፣ የቀንዱ ሀገር የታመሰው እንዲሁ የመጣ አይደለም። ሶስተኛ ወገኖች በሌላ ሀገር በአፍሪካ ቀንድና በተለይ በቀይ ባህር ያላቸው ፍላጎቶች ላይ እርቀት ጠብቀን በምናደርገው እንቅስቃሴ የሚለካና የሚወሰን ተጽዕኖ ነው እየተቀበልን ያለ ነው። ስለዚህ አራተኛው የህዳሴ ግድብና የግብፅ ዲፕሎማሲያዊ ተጽዕኖ ነው። አንዱ ገርድ ሌላ ሪጂናል ኮኦሊሽን ትብብር እዛ ለምሳሌ የሳውዲና ግብፅ አሰላለፍን ብንወስድ ሳውዲ አረቢያ ከግብፅ ጋር ያላት
ታሪካዊ የደህንነትና የኢኮኖሚ ጥምረት ጠንካራ ነው። ሳውዲ አረቢያ ከግብፅ ኤርትራና ሶማሊያ ጋር የምታደርገው መቀራረብ በአባይ ህዳሴ ግድብ ውዝግብ ወቅት ግብፅ በቀጠናው አዲስ የዲፕሎማሲና የደህንነት ከበባ በኢትዮጵያ ላይ እንድትፈጥር ቀዳዳ ሊከፍትላት ይችላል። በምን? በግብፅና በሳውዲ አረቢያ ቀረቤታ ማለት ነው። ስለዚህ በዚህ ህዳሴ ግድብ ላይ በኤምሬትና በሳውዲ አረቢያ መካከል ያለውን እርቀት ጠብቀን የእኛንም የእነሱን ብሔራዊ ጥቅም ያማከለ ማዕከላዊ ቦታ እየፈለግን ካልሄድን ራሱ የህዳሴ ግድብ አሁን ጨርሰናል። አንድ የህዳሴ ግድብ አንዱ መጨረስ ቢሆንም ዋናው ነገር የህዳሴው ግድብ ተቆጥሮ ተሰፍሮ የማያልቅ የጂኦፖለቲካል ኢንትረስት ማምጣት ነበረብን። እስከዛሬ የህዳሴን ግድብ በመያዝ ብቻ የአፍሪካን ቀንድ ፖለቲካ የመዘወር ታላቅነት ማማ ላይ መድረስ ነበረብን። አንደኛ የህዳሴን ግድብ አገሪቷ ካለችበት ወይም ከደረሰችው የኢንዱስትሪ ሪቮሉሽን አንጻር በጣም የተጋነነ ኃይል ነው ማለት ይቻላል። ይህን ኃይል ግን ለጎረቤት ሀገሮች በመሸጥ የምናገኘው ነው። የጎረቤት ሀገሮች ሽያጭ ደግሞ የጎረቤት ሀገሮችን ሰላም፣ ደህንነት፣ መረጋጋት የሚፈልግ ነው። ግን በተለያዩ ሀገሮች በሚመርጧቸው ፕሮክሲ ኃይሎችና የኢትዮጵያ መንግስት የራሱን ፍላጎት ደግሞ እዛ ውስጥ አድርጎ እርቀቱን ጠብቆ በማይሄድባቸው ቦታዎች የህዳሴን ግድብ መገንባት በራሱ ብቻ አሸናፊ ያደርግ። ምክንያቱም ሽያጭ ይፈልጋል። ገዢዎች ደግሞ የተረጋጋ ሀገርና የዳበረ ኢኮኖሚ እንዲፈጥሩ ዋና አጋዥ ሞተር መሆን ያለብን ራሳችን ነን። ምክንያቱም ኢኮኖሚ የኛ ነው። በጎረቤት ሀገሮች ላይ ምንም አይነት ጥይት እንዳይተኮስ ማድረግ ያለብን የፖለቲካ ፓወር ሃውስ መሆን ያለብን። በኢህአዴግ ጊዜ ሳውዲ አረቢያ በሏት፣ ዩናይትድ አረብ ኤሚሬት በሏት፣ ማንም የአረብ ሀገር ኢህአዴግን ሳያናግር የትኛውንም ፖሊሲ አፍሪካ ላይ በተለይ የአፍሪካ ቀንድ ላይ ዘረጋም ነበር። ዛሬ ግን የተለያየ ፖሊሲ ይዘው በእኛ ብሔራዊ ጥቅምና በፕሮክሲ ኃይሎች መካከል ውስጥ ኢንትረስት የሚፈልጉ ሰዎች የእኛን ሀገር ኢቭን ሎካል ፖለቲክስ ላይ ከፍተኛ ተጽዕኖ የማሳደር ጉዳይ ላይ መጥተዋል ማለት ነው። ይሄ ኢንታየርሊ መስተካከል ያለበት በተለይ በዲፕሎማሲው ከፍተኛ አቅም ያላቸው ብዙ የሲዝ እንዲሆኑ በደንብ እነሱን የመጠቀም ጉዳይ ይፈልጋል። የኤሚሬትስ አቋም እዚህ ላይ ስናየው ምንድን ነው? በተቃራኒ ኤሚሬትስ በህዳሴው ግድብ ላይ አዎንታዊ ወይም ዊን የሆነ ድርድር እንዲካሄድ ስትሞክር ቆይታለች። ኤሚሬት በአብዛኛው በኢትዮጵያ መንግስት ፍላጎት ላይ ቆማ ከካይሮ ጋር ተደራድራለች። ግን ከባዱ እዚህ ውስጥ ያለው ምንድን ነው? ኤሚሬትስ በግብፅ ኢንቨስት ያደረገችውና በኢትዮጵያ ኢንቨስት ያደረጋችውን ብታያዙት የመሬትና የሰማይ ነው። አንድ ቦታ እንኳን 30 ቢሊዮን የአሜሪካ ዶላር በቀይ ባህር ላይ ትልቅ መንደር ግብፅ ውስጥ እየሰራች ነው። ስለዚህ በእነዚህ ፍላጎቶች እርቀት መካከል ጨዋታው በጣም የሰለጠነ ዲፕሎማትና ጽድት ያለ እውቀት ይፈልጋል። ይሄ በመሰለኝና በደሳለኝ አይደለም። አፍሪካ ቀንድ አሁን ቀይ ባህር ላይ ያለው ፖለቲካ እጅግ ጥልቅ የተወሳሰበ በጣም ያነበቡ በእውቀት የተደራጁ ትልቅ የህይወት ልምድ ሁሉ ያላቸው በተለይ ሪታየር ያደረጉ በውጭ ጉዳይ ሚኒስትር መስሪያ ቤት ያሉትን ሰዎች መጋበዝና እውቀታቸውን መጠቀም እዛም ያሉትን ወጣቶችን የበለጠ የሚያጠናክሩበት መንገድ መፈለግ በጣም ኢምፖርታንት ነው። ሌላው ምንድነው? አምስተኛው የኢኮኖሚ የኢንቨስትመንትና የፋይናንስ ተጽዕኖ ነው። እንዴት ከባድ እንደሆነ እያየነው ነው። መንግስት ሆናችሁ ደግሞ ፕራክቲካሊ ኦፊስ ውስጥ ትቀመጡ ደግሞ እንዴት የተወሳሰበ ለምርጫ እንዴት አደገኛ እንደሆነ እያየነው ነው። ለምን? በእነዚህ ሁለት ተፎካካሪ ኃይሎች ቀይ ባህርና የአፍሪካን ቀንድ ስንመለከት የሀገራችን ብሔራዊ ጥቅም ከዛ ውስጥ ቆጥሮ ወይ እንዲነቅሶ ለማውጣት እንዴት ከባድ እንደሆነ እያያችሁት ነው። አሁን የፋይናንስ ድጋፍና ኢንቨስትመንት እንመልከት። ለምሳሌ አሁን ኤሚሬትስ ሳውዲ አረቢያ የካፒታል አቅም ለኢትዮጵያ የውጭ ምንዛሪ እጥረት፣ ለታዳሽ ኃይል፣ ለእርሻ፣ ለታላላቅ ኮንስትራክሽን ፕሮጀክቶች መሳካት ወሳኝ ነው። የኛ ገበያዎች ናቸው። ብዙ ነገር ወደ እነሱ እንወስዳለን። ያ የምናገኘው የፎሬን ዳይሬክት ኢንቨስትመንት የራሱ አንድ ሆኖ በሽያጭ የምናገኘዋል። እነሱም ወደኛ እያፈሰሱት ያለ ያ ተጠናክሮ መቀጠል ያለበት ግን የሁለቱን እርቀት መጠበቅን ግዴታ ነው። ስለዚህ የፖለቲካው መስፈርትና ስጋት ምን ማለት ነው? ኮንዲሽናል ሰፖርት
ይሄን ካረክ ይሄ ይደረግልሃል፣ ይሄን ካላረክ ይሄ ትነፈጋለህ እንደማለት። ስለዚህ በሁለቱ ሀገራት መካከል ያለው ውድድር እየጨመረ ሲሄድ ኢንተረስታቸው በጣም እየተጎራበጠ ወይም መነጣጠቅ ላይ ሲሄዱ ለኢትዮጵያ የሚሰጡት የፋይናንስና የኢንቨስትመንት ድጋፎች ከተወሰኑ የጂኦፖለቲካል አሰላለፍ ሰልፎች ወይም የፖሊሲ ማስተካከያዎች ጋር እንዲያያዙ ወይም ኮንዲሽናል እንዲሆኑ የመደረግ እድላቸው ሰፊ ነው ማለት ነው። አንዱም ስጋት የሚጥልብን ይሄ ነው። ስለዚህ እነዚህ ስትራቴጂክ ኢምፔሬቲቭ ወይም የምንላቸው የሳውዲ አረቢያን የተባበሩት አረብ ኤሚሬትስ ተፎካካሪ የነሱ ፍላጎት ተፎካካሪነት ለኢትዮጵያ ብሔራዊ ደህንነትና የውጭ ፖሊሲ ባለ ሁለት ሳይድ ምንድነው ወይም ደብል ኤጅድ የሆነ ሶር ጎራዴ ነው። በሁለቱም የሚቆርጥ ማለት ነው። በዚህም ብትሄድ ትቆርጣለህ፣ በዚህም ብትሄድ ትቆርጣለህ። ከሁለቱ ስለት አምልጠህ እንዴት ነው የምትሰራው ነው። እነዚህን እድሎች ለመጠቀም ምንድነው ማድረግ ያለብን ብለን እዚህ ጋር ከወሰድነው ኢትዮጵያ የጂኦ ስትራቴጂካዊ ቦታን በመጠቀም ከሁለቱ ሀገራት የኢኮኖሚ የወደብና የመሰረተ ልማት ኢንቨስትመንቶችን የመሳብ አቅሟን ከፍ ማድረግ አለባት። ኦፖርቹኒቲውን ለመጠቀም በጣም ምንድን ኒውትራሊቲ በዛ ወይም ኢኳል ወይም ዲስታንስ የጠበቀ የመሄድ ጉዳይ ምርጫ የለም ማለት። ስጋቶችንም እዚህ ጋር ስናጠቃላቸው በቀጠናው ከሚፈጠሩ ወታደራዊና ዲፕሎማሲያዊ ዋልታዎች ፖሎች ውስጥ አንደኛውን ወገን ለሌላኛው የምታስከፋ የምናስቀይም ከሆነ ከባድ ነው። ከበባ ወይም የደህንነት ስጋት ሊደቅንብን ይችላል። ሳውዲ አረቢያን ኢንተረስት ብንቦጭቅ ከሆነ ለዩናይትድ አረብ ኤሚሬት ብለን የዩናይትድ አረብ ኤሚሬትን ለሳውዲ አረቢያ ብለን እሱ ብቻ አይደለም በሆርን ውስጥ ባሉ ኃይል አሰላለፎች ገብተን ደግሞ መቦጨቅ ወይም መንጠቅ ውስጥ መታገል ውስጥ ስንገባ ሁልጊዜ ማረጋገጥ ያለብን ጉዳይ ምንድን ነው? ይሄ ስጋት ስላለ ዲስታንስ ኒውትራሊቲ የሚባሉትን እንደ ዋና መሳሪያ ይዘን መጠቀም፣ ነን አላይንድ የሆነ ወይም ፕራግማቲክ የሆነ ዲፕሎማሲ ከተጨባጭ እውነታዎች እየተነሳን እያንዳንዱን እየተነተንን ብሔራዊ ጥቅማችንን የምንወስድ የምንሰበስብ እስካልሆንን ድረስ በሁለቱ ሀገሮች ያለው ስጋት ሊያጠፋንም ሊያሳድገንም ይችላል ማለት ነው። ስለዚህ በዚህ መልኩ ነው የሚታየው ማለት ነው። ግን እዚህ ድረስ ካየ ነው ከሁለቱ ጋር ያለን እንደ ኢትዮጵያ ከሁለቱ የቀይ ባህርና የፋርስ ባህረ ሰላጤ ሀገራት ማለት ነው የኢኮኖሚ የፋይናንስና የኢንቨስትመንት ትብብር እንዴት ይታያል? ምክንያቱም ሁለቱ ሀገሮች ተጽዕኖ በዚህ ደረጃ የሚያመጡ ከሆነ ለእኛ ግን ምን ማለት ናቸው የሚለውን አብረን እንመልከት። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ዋቢ ያደረግነው ለዚህ በተለይ እዚህ አሁን ትብብርን በተመለከተ በአብዛኛው በገንዘብና ኢኮኖሚ ልማት ያሉ ሰነዶች ናቸው። እንግዲህ ከተባበሩት አረብ ኤሚሬትስ ጋር ያለን ትብብር እንደ ሀገር ምን ይመስላል? እንግዲህ ኢትዮጵያና አረብ ኤሚሬትስ ስትራቴጂክ የኢኮኖሚ አጋርነትን በመመስረት የካፒታል ፍሰትን፣ የመሰረተ ልማትን፣ የታዳሽ ኃይል ግንባታ በስፋት ለማካሄድ ያቀዱ የተወሰነውን የፈጸሙ ሀገሮች ናቸው ይላል። ለምሳሌ የፋይናንስና የማክሮ ኢኮኖሚ ድጋፉን በዩናይትድ አረብ ኤሚሬት አንጻር ስንመለከተው የውጭ ምንዛሪ ማረጋጊያ ከረንሲ ስዋፕ እና ዳይሬክት ሎንስ የኢትዮጵያ ብሔራዊ ባንክ ይላል የማክሮ ኢኮኖሚ ማሻሻያዎች የውጭ ምንዛሪ ተመን በገበያ እንዲወሰን ማድረግ ጨምሮ ሲተገበር ኤሚሬትስ በማዕከላዊ ባንኮች ደረጃ የሁለትዮሽ የገንዘብ ልውውጥ እና የበጀት ድጋፍ በማድረግ ረገድ ትልቅ ሚና ተጫውታልናለች ይላል። ምን ማለት ነው? እኛ የአይኤምኤፍን የማክሮ ኢኮኖሚ በነፃ ገበያ የመዳኘት በተለይ ፎሬን ከረንሲያችንን በገበያ ይዳኝ ብለን በለቀቅንበት ሰዓት አሁን ያለውን የምታዩትን ከባዱን ኢንፍሌሽን ዋናው ቁልፉ የአይኤምኤፍ ማክሮ ኢኮኖሚ የወለደው ስለመሆኑ ፈንታሌ ሚዲያ ያምናል። በዛ በተፈጠረ ጋፕ ውስጥ ግን የገንዘብ ሚኒስቴር ምን ይለናል?
የፋይናንስ እና ማይክሮ ኢኮኖሚ ድጋፍ አድርጋልናለች። እሱ ብቻ አይደለም፣ የብድር ሽግሽግና የኢንቨስትመንት ፈንድም አድርጋልናለች። ከትላልቅ የኢንቨስትመንት ፈንዶች ለምሳሌ አዱኬ የሚሉት ኤዲኪ የሚሉትና አቡዳቢ ፈንድ ዴቨሎፕመንት በኩል በሚመጡ ብድሮችና የካፒታል ድጋፎችን ለልማት ፕሮጀክት አውላልን ረድታናለች ነው የሚለው። ጉድ። ሌላው የመሰረተ ልማትና የሎጂስቲክና የቀይ ባህር ኮሪደርን በተመለከተስ ምንድን ነው? የበርበራ ኮሪደርና የባህር በር አማራጭ በዲፒ ወርልድ በኩል በ1 ቢሊዮን የአሜሪካ ዶላር የሚገመት የድራይ ፖርት የደረቅ ወደቦች የሎጂስቲክ ማዕከላትና የማከማቻ ተቋማት ልማት በኢትዮጵያና በሶማሌላንድ ጅቡቲ ኮሪደሮች ላይ እየተገነቡ ይገኛሉ። መንገዱ ከፖርቱ እስከ ለምሳሌ እስከ መጨረሻው ኢትዮጵያ ድንበር ድረስ የ233 ሚሊዮን ዶላር በዩናይትድ አረብ ኤሚሬት ኢንቨስትመንት የተገነባ ነው። ሌላው እዚህ ጋር ምንድን ነው የአቪዬሽንና የአየር ትራንስፖርትን በተመለከተ በኢትዮጵያ አየር መንገድ በኤሚሬትስ አየር መንገዶች መካከል ያለውን የካርጎና የመንገደኞች ትስስር በማጠናከር የንግዱ ፍሰት እንዲሳለጥ አግዛናለች ይላል። ሌላው የታዳሽ ኃይልና የካርቦን ክሬዲት እና ቴክኖሎጂን በተመለከተ ሰነዱ ምን ይላል? የፀሐይና የታዳሽ ኃይሎች ፕሮጀክት የማስዳር ኩባንያ በኢትዮጵያ ግዙፍ የፀሐይ ኃይል ጅጅጋ ሶማሊያ አካባቢ ይመስለኛል ማመንጫ ፕሮጀክትን ለመገንባት የተፈራረመ ሲሆን ይህም የኢትዮጵያን የታዳሽ ኃይል አቅም ያሳድገዋል። አንድ በብዙ ሚሊዮን ዶላር ነው። 500 ሚሊዮን ዶላር እርግጠኛ አይደለሁም። ሌላው አርቲፊሻል ኢንተለጀንስ እና ዲጂታላይዜሽንን በተመለከተ ከዩናይትድ አረብ ኤሚሬት ድጋፍ አግኝተናል ይላል ሰነዱ። በ2025 እና 26 ኤሚሬት ለአፍሪካ ያዘጋጀችው የ1 ቢሊዮን ዶላር የኤአይ ፎር ዴቨሎፕመንት አርቲፊሻል ኢንተለጀንስ ፎር ዴቨሎፕመንት ኢኒሽቲቭ አካል በሆነ ዲጂታል መሰረተ ልማትና ቴክኖሎጂ ሽግግር ትብብር አድርጋልናለች ይላል። ለምሳሌ ኮድ አይታቸዋል። ወደ 5 ሚሊዮን ወጣቶች አንዱ ራሱ የዩናይትድ አረብ ኤሚሬት እገዛ ነው። ሳውዲ አረቢያስ የሚለውን ደግሞ እንፈትሻለን። ምክንያቱም በሁለቱ ሀገሮች በቀይ ባህርና በአፍሪካ ቀንድ ያላቸው ፉክክርና ቀጥታ ደግሞ በኢትዮጵያ ላይ ያለውን ተጽዕኖ ነው አሁን እየተመለከትን ያለ ነው። ከሳውዲ አረቢያ ጋር ያለው ግንኙነት ምን ይመስላል ካል እሱ ደግሞ በጣም ረጅም ጊዜ ዘለቅ ያለ በብዛት በኢትዮጵያ የፎሬን ዳይሬክት ኢንቨስትመንት በስፋት የምናገኛ ሳውዲ አረቢያ ነው። ካልተሳሳት ቻይና፣ ሳውዲ አረቢያ፣ ቱርክ ለምሳሌ የሼክ መሐመድ አሊ አላሙዲን ቢዝነስ ስናየው 77,000 ለሚሆኑ የኢትዮጵያ ልጆች የስራ ዕድል የፈጠሩት ሀገር ወዳዱ ሼክ መሐመድ አሊ አላሙዲ የሳውዲ አረቢያ ዜግነት ያላቸው ትውልደ ኢትዮጵያዊ ናቸው። ትልቅ ሳውዲ አረቢያ አሻራ አላት። ስለዚህ በዋናነት በግብርና፣ በምግብ ዋስትና፣ በኃይልና በንግድ ልውውጥ ላይ ያተኮረ ነው። እንግዲህ ከዛ ለየት ያለ ሴክተር ነው። የግብርናና የምግብ ዋስትናን ወይም አግሮ ኢንዱስትሪያል ኮኦፐሬሽን አንዱ ቀጥታ የግብርና ኢንቨስትመንት ሳውዲ አረቢያ ቪዥን 2030 የሚባል አላት። በነገራችን ላይ ይሄ ቪዥን 2030 በአሁን ሰዓት በአሜሪካና በኢራን መካከል የሚደረገው ጦርነትን ካስቆሙት አንዱ ቀጥታ የግብርናና ኢንቨስትመንት ነው። አንዱ ሳውዲ አረቢያ ቪዥን 2030 የሚባል እቅድ አላት። በጣም ትልቅ እቅድ ነው ይሄ። በተለይ ባለፈው ጊዜ በጣም ነዳጅ በወረደ ጊዜ 99 ቢሊዮን የአሜሪካ ዶላር ዴፊሲት ገጥሟቸው ይሄን ኢኮኖሚ ምን ማድረግ አለብን? ዳይቨርሲፋይ ማድረግ አለብን። በነዳጅ ብቻ መወሰን የለብንም። በቴክኖሎጂዎች፣ በከተማ የፋይናንሻል ሴክተር፣ የኢንተርቴንመንት በማድረግ ብሎ በተለይ ወጣቱ ልጅ ይሄ ቪዥን 2030 ላይ ትልቅ ራዕይ አላቸው። አብደላ የሚባል ከተማ በ500 ሚሊዮን ዶላር ቀይ ባህር ጋር እየሰሩ ነው ያሉት እና ኒዮን የሚባል ትልቅ ከተማ አለ። በጣም የሚገርም እየሰሩ ነው ያሉት። ይሄ አንዱ ምንድነው ከነዳጅ ጥገኝነት ሸሸት ለማለት ነው። ስለዚህ በዚህ ጊዜ የምግብ ዋስትናን ማረጋገጥ ትልቅ ትኩረት ሰጥታለች በነገራችን ላይ። ስለዚህ የምግብ ዋስትናዋን ለማረጋገጥ አንዱ ቅርብ ከሆነው ሀገር አንዷ ኢትዮጵያ ነች። የሳውዲ ባለሀብቶች በኢትዮጵያ በቡና፣ በጥራጥሬ፣ በቅባት እህሎችና በከብት እርባታ ስጋ ኤክስፖርት ላይ በስፋት ይሰማራሉ። ትልቁን አሁን ቅድም እንዳልኳችሁ ነው
አሁን በጀማል የሚመራው የሚድሮክ ኩባንያ ለዚህ አይነተኛ ድርሻ አለው። ሌላው የተቀናጁ ኢንዱስትሪ ፓርኮች፣ ሳውዲ ኩባንያዎችን በኢትዮጵያ የተቀናጁ የግብርና ኢንዱስትሪ ፓርኮች ላይ ወይም ውስጥ ገብታ ምርቶችን ለሳውዲና ለዓለም ገበያ ለማቅረብ እየሰሩ ይገኛሉ። ይሄ በዳታ ምን ያህል እንደሆነ ማረጋገጥ አልቻልኩም፣ ግን ኩባንያዎቹ በዚህ የግብርና ኢንዱስትሪ ፓርክ ማቀናበሪያ በማድረግ ቫሊዩ አድ እያደረጉ የሚሸጡበት ነገር እንዳለ የተወሰነ አይቻልም። ሌላው ምንድን ነው? ሳውዲ ፈንድ ፎር ዴቨሎፕመንት የሚባል የልማት ፋይናንስ አላት። እንግዲህ የዚህ የሳውዲ ልማት ፈንድ ለኢትዮጵያ የመንገድ መሰረተ ልማት፣ የውሃና ሳኒቴሽን ፕሮጀክት እንዲሁም የትምህርትና ጤና ተቋማት ግንባታ በረጅም ጊዜ የሚከፈል ዝቅተኛ ወለድ ያላቸውን ብድሮች ወይም ኮንሴሽናል ሎን ያቀርባል። ይሄም ድጋፍ ነው። ሶስተኛው የንግድ ልውውጥና የኢነርጂ ዘርፍን በተመለከተ ነው። የንግድ ሚዛን ለምሳሌ ኢትዮጵያ ቡና፣ ላይቭ ስቶክ ህይወት ያላቸውን ከብቶች ከነቁማቸው፣ ስጋም ከዚህ እየተበለተ እየታሸገም ጥራጥሬዎችን ወደ ሳውዲ የምትልክ ሲሆን ከሳውዲስ ምን እናገኛለን? የፔትሮኬሚካል ውጤቶች፣ ማዳበሪያ፣ የፕላስቲክ ጥሬ ዕቃዎችን ከሳውዲ አረቢያ ደግሞ እናስገባለን ማለት ነው። ሌላው የማዕድንና የኃይል ኢንቨስትመንት ነው። ሳውዲ አረቢያ በኢትዮጵያ የማዕድን ፍለጋና በታዳሽ ኃይሎች ፕሮጀክት ላይ ለመሳተፍ ፍላጎት በማሳየት የሁለትዮሽ ወይም ሳውዲ ኢትዮጵያ ቢዝነስ ካውንስል በማጠናከር ላይ ትገኛለች። ቀደም ብላ ግን በሼክ መሐመድ አሊ አላሙዲን የመጀመሪያውን ግዙፉን የወርቅ ማውጫ ፋብሪካ በመትከል ስራ ሰርተዋል ለገደምቢ ላይ። አሁን ደግሞ ዛካሮ የሚባል ሌላ የተገኘ አለ በጣም ጥልቅ፣ እሱንም ወርቅ በማውጣት የኢትዮጵያን የውጭ ገበያ ዘንድሮ 5.3 ቢሊዮን ዶላር ከወርቅ ብቻ ሽያጭ አግኝቻለሁ ብላ የኢትዮጵያ መንግስት። ለዚህ ትልቁም አይነተኛ ድርሻ እንግዲህ የሼክ መሐመድ አሊ አላሙዲን የሚድሮክ ጎልድ ነው። ሚድሮክ ጎልድ ትልቅ የፎሬን ከረንሲ አለኝታ ነው በኢትዮጵያ ውስጥ። ያው ሼክ መሐመድ አላሙዲ ማወቅ ያለብን አገራቸው ውስጥ የሚሰሩትን ገንዘብ ወደ ሌላ የማይወጡ እዚሁ ሪኢንቨስት የሚደረግ፣ ለዛ ነው የሳውዲ ዜግነት ቢኖራቸውም ትውልደ ኢትዮጵያዊ በመሆናቸው ሀብታቸው ሪኢንቨስት የሚደረግ እንጂ የሚሸሽ የሚወጣ አይደለም። በተጠናከረ መንገድም እየሄደ ነው። አሁንም ለምሳሌ የሲሚንቶ ፋብሪካ ላይ ብንወስድ ብዙ ጊዜ አንድ ጥሬ ዕቃ አለ፣ የከሰል ድንጋይ በጣም አስፈላጊ ነው። በቤንሻንጉል ጉሙዝ አሁን እንዲመረት ያደረጉበትም ጉዳይ በሳውዲ የሚመዘገብ ግን እኛም እንደ ዜጋ ለሼክ መሐመድ አሊ አላሙዲን ምስጋና የምናቀርብበት አሪፍ ግንኙነት ያለበት ነው። አሁን ደግሞ የሳውዲ ኢትዮ ቢዝነስ ካውንስልን በተመለከተ መመስረት ደግሞ አሪፍ ጉዳይ ነው ተብሏል ማለት ነው። ይህም አሪፍ ነው። ሌላው ስንመጣ ሶስተኛው የሶስትዮሽ ቀጠናዊ ስትራቴጂክ ፋይዳ ስትራቴጂክ ሪጂናል ኢምፓክት ውስጥ ምንድን ነው? አሁን ይህን አወራ ነው። የስራ ዕድልና የቴክኖሎጂ ሽግግር ነው አንዱ። ከየት? ከሁለቱ የባህረ ሰላጤ ሀገራት ኢንቨስት ኢን ኢትዮጵያ በሚባል ጊዜ ፎረሞች አሉ እና በኢንዱስትሪ ፓርኮች በሚደረጉ መዋለ ንዋይ ላይ ለብዙ ዜጎች የስራ ዕድል ከመፍጠራቸው ባለፈ የዘመናዊ አግሮ ፕሮሰሲንግ እና የሎጂስቲክ ቴክኖሎጂ ሽግግሮችን እያመጡ ነው። ሌላው የውጭ ምንዛሪ ግኝት ነው። የፎሬን ከረንሲ ኢንፍሎውስ፣ የገልፍ ሀገራት ኢንቨስትመንቶች እና የልማት ብድሮች ኢትዮጵያ እያካሄደች ላለው የማክሮ ኢኮኖሚ ማሻሻያ እና የውጭ ምንዛሪ እጥረት መፍትሄ ለመስጠት እንደ ዋና አቅም ያገለግላል። በጣም እንሸጣለን። ፎሬን ዳይሬክት ኢንቨስትመንትም ይመጣል። ፎሬን ከረንሲን በማግኘት አንጻር ሚናቸው ሁለቱም ጥሩ ነው ማለት ነው። ስለዚህ የቀይ ባህር ቀጠና ኢኮኖሚ ትስስርስ በተመለከተ ነው። ሌላው የኢትዮጵያ ግዙፍ ህዝብና በ120 ሚሊዮን የሚገመት ከፍተኛ የግብርና የማቀናበር ኤክስፖርት የማድረግ አቅም ያለው ወደ ኤሚሬትስም ወደ ሳውዲ የፋይናንስ የሎጂስቲክ የበላይነት ጋር እንግዲህ ከተመጋግቦ የቀይ ባህርና የምስራቅ አፍሪካን ቀንድ የንግድ መስመር የሚያጠናክር ኢኮኖሚያዊ ትስስር ለመፍጠር ይሰራል ማለት ነው። ስለዚህ እዚህ ጋር ቁልፍ ማንሳት ያለብን ጉዳይ ምንድን ነው? በዩናይትድ አረብ ኤሚሬትስ እና በሳውዲ ተፎካካሪ ፍላጎቶች መካከል እኛ እንዴት ብሔራዊ ጥቅማችን እናስጠብቃለን? ስለዚህ እስካሁን ያወራነው የተነጋገርነው ይሄን ይመስላል ማለት ነው በአጠቃላይ። ስለዚህ እስካሁን ያወራነው ይሄ ነው።
እዚህ ላይ ግን አንድ ነገር እናንሳ። ይሄ ብቻ ነው ወይ? ቅድምም ብለናል። የጂኦፖለቲካል ተፎካካሪነት ምን ማለት ነው? የሳውዲ አረቢያና የተባበሩት አረብ ኤሚሬትስ በቀይ ባህር፣ በኤደን ባህረ ሰላጤና በአፍሪካ ቀንድ የሚያደርጉት ጥልቅ ምን አለ የጂኦፖለቲካል ተፎካካሪነት ኢትዮጵያን በሁለት ተቃራኒ ኃይል ዋልታዎች መካከል አንቆ ይዟታል። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ኢትዮጵያ ከሁለቱም ሀገራት የሚገኙትን የኢኮኖሚና የስትራቴጂክ ጥቅሞች ሳታጣ ብሔራዊ ደህንነቷና ሉዓላዊነቱን ለማስጠበቅ ልትከተላቸው የሚገቡ 6 ቁልፍ የውጭ ፖሊሲ ስትራቴጂዎችን እንደሚከተለው እናያለን። ይሄ የፈንታሌ ሚዲያ ከተለያዩ ማጣቀሻዎች የተገኙ ናቸው። አንደኛው አክቲቭ ነን አላይመንት ስትራቴጂክ አውቶኖሚ፣ ንቁ ተለዋዋጭ የማይወግን ዲፕሎማሲን መከተል ነው። ምንድን ነው የዚህ መርህ ካልን ኢትዮጵያ በሪያድና በአቡዳቢ መካከል ባለው መተጋገል ውስጥ ሙሉ በሙሉ የአንደኛው ሀገር ደጋፊ አይደለም፣ ደጋፊ የፕሮክሲ ኃይል አመንጭም የነሱም የፕሮክሲ ኃይል ደጋፊ መሆን የለባትም። ከጂኦፖለቲካል አንጻር ስናየው ይሄ ነገር እንዴት ሊሆን ይችላል? ከሁለቱም ሀገራት ጋር የሚደረጉ ስምምነቶች በይፋ ናሽናል ኢንተረስት ብሔራዊ ጥቅም መርህ ላይ ብቻ የተመሰረቱ እንዲሆኑ ማድረግ ነው። አዲዮስ ለምሳሌ ኤምሬት ካላት የወደብ የማስተዳደርና የመገንባት ረሃብ አንጻር ብንወስድ በወደብ፣ በፋይናንስ፣ አሁን የቴክኖሎጂ አርቲፊሻል ኢንተለጀንስ በነገራችን ላይ $500 ሚሊዮን የሚገመት የአርቲፊሻል ኢንተለጀንስ ዳታ ሴንተር አሜሪካና ኤምሬትስ አብረው ሊገነቡ ነው። የኢራንን ጦርነት አንዱ ከያዙት ካዘገዩት እያለች ኤምሬት ከምታለቅስበት አንዱ ነው። ከሳውዲ አረቢያ ጋር ስንመጣስ በግብርና በኢንቨስትመንትና በሰራተኞች ስምሪት ላይ የተመረኮዘ ራሱን የተቻለ ትብብሮች ማድረግ አንድ ብለናል። ሁለተኛው ምንድነው? የዲፕሎማሲና የኢኮኖሚ አጋሮችን ማብዛት። እነሱ ላይ ተጣብቀን እንዳንጠፋ ዳይቨርሲፊኬሽን ኦፍ ፓርትነርሺፕ ማለት የገልፍ ሀገራት የፋይናንስ ወይም ፖለቲካ ጫና በኢትዮጵያ ውሳኔዎች ላይ የበላይነት እንዳይዙ፣ እንዳይጫኑ፣ እንዳይደፍቁን አማራጮችን ማስፋት ነው። ለምሳሌ ከሌሎች ቀጠናዊና ዓለም አቀፋዊ ሀያላን እንደ ቱርክ፣ ቻይና፣ ህንድ፣ የአውሮፓ ህብረት፣ አሜሪካ ጋር ያለንን ወታደራዊና ኢኮኖሚያዊ ትስስር ማስፋት እንጂ አንዱ ላይ ተጣብቀን ሙሉ ለሙሉ በመጫንና የሰው ሀገር ፍላጎት ፈጻሚ መሆን የለብንም ማለት። የገልፍ ሀገራት ድጋፍ በተለዋዋጭ ሁኔታዎች ምክንያት ቢቀንስ ወይም ጫና እነሱ ላይ ኢቭን ቢበዛባቸው ሀገሪቷ አማራጭና የፋይናንስ የሎጂስቲክ መረጋጋት እንዲኖራት ለማስቻል ዳይቨርሲፊኬሽን ኦፍ ፓርትነርሺፕ አንዱ አማራጭ ነው። ሶስተኛው የቀይ ባህር ባለቤትና የቀጠናዊ ደህንነት መድረኮች ላይ ንቁ ተሳትፎ ሬድሲ ኤንድ ሪጂናል ሴኩሪቲ ገቨርነንስ ውስጥ የቀይ ባህር ደህንነት በባህረ ሰላጤው ሀገራት ብቻ የሚወሰን እንዳይሆን የባህር በር ባላቸውና በሌላቸው የቀጠናው ሀገራት መካከል ፍትሃዊ ውድድር እንዲኖር ከፍተኛ ግፊት መፍጠር፣ የሚቻሉትን አማራጭ መሞከር፣ ማስፋት የግድ ነው። ይሄ እንዴት ሊተገበር ይችላል የሚለው አንደኛ ኢጋድ አለ፣ የአፍሪካ ህብረት አለ። በቀይ ባህር ደህንነት ጉዳይ ላይ የጎላ ድምፅ እንዲኖራቸው ማድረግ የሁሉም ማዕከል ስለሆኑ እዛ ውስጥ ኢትዮጵያም ሪፕሬዘንት ስለምትሆን። ሌላው የቀይ ባህር ደህንነት የሰሜንና የምስራቅ አፍሪካ ሀገራትን ኢትዮጵያን ጨምሮ እንደ ጂኦፖለቲካል ጠቀሜታና እንዳላት የህዝብ ብዛትና ኢኮኖሚ ተሳታፊ እንድትሆን የገልፍ ሀገራት የጂኦፖለቲካ ፊልማ ሜዳ እንዳይሆን ኢትዮጵያም ሌሎችም ሀገሮች ዲፕሎማሲያዊ ጫና ማሳደርና አካባቢውን የመጠበቅ ፍላጎት ነው። ምክንያቱም የቀይ ባህር ደህንነት የግድ መተግበር ስላለበት ማለት ነው። አራተኛው በሱዳንና ሶማሊያ ጉዳይ ቀጥተኛ ያልሆነ የደህንነት አጥር መገንባት በፈር ስትራቴጂ ማለት ነው። ምን ማለት ነው? የሳውዲና የኤምሬት ተፎካካሪነት በጎረቤት ሀገራት ሱዳንና ሶማሊያ ላይ የሚፈጠረው አለመረጋጋት ወደ ኢትዮጵያ ድንበር እንዳይሻገር አሁን ኦልሞስት እየተሻገረ ነው።
ቀድመን መስራት የነበረብን የቤት ስራ ነው፣ ግን አሁንም ያልዘገየ ማለት ነው። ይህን ጉዳይ መስራት ያስፈልጋል። ምን ማለት ነው? የአልቡርሃን መንግስት አለ፣ የሄሜቲ አለ። በእነዚህ መካከል በሚደረግ ውጊያ የትኛውም አካል በወታደራዊ መንገድ ከመደገፍ ይልቅ እንደ ሀገር ተቆጥቦ ከአፍሪካ ሀገር ጋር በመሆን የተኩስ አቁም እንዲደረግና ሰላም እንዲወርድ መጣር የግድ ነው። በእነዚህ ሁለት ሀገሮች መካከል ላይ ተሰልፈን በየትኛውም መልኩ የፕሮክሲ ኃይልም ይሁን ድጋፍ ሰጪ ሳይሆን ጎረቤት ሀገር የሚረጋጋበትን ከዓለም አቀፍ ተቋማት ጋር በጋራ መስራት ወሳኝ ነው። ሌላ በሶማሌና በሶማሌላንድም የኢትዮጵያ የባህር ፍላጎት ለማስጠበቅ የሚደረጉ ጥረቶች ከቀጠናው የሽብር ስጋት መስፋፋት ጋር እንዳይጋጩ፣ መንግስታት እንዳይፈርሱ፣ መንግስታት ሮንግሊም ኢትዮጵያ መጣችብን ብለው ወጣቶችን ለሽብር እንዳይመለምሉ ሶማሌ ውስጥ እንደዚህ ምልክት ተደርጓል። ከሀገር ውስጥና ቀጠና አጋሮች ጋር በቅርበት በመመካከር በወንድማማችነትና በጋራ ተጠቃሚነት ላይ ለመስራት መሞከር ነው። አምስተኛው የሀገር ውስጥ ኢኮኖሚያዊና ወታደራዊ አቅምን ማጠናከር ነው። በነገራችን ላይ ሰላም ከውስጥ ወደ ውጭ ነው። ብሔራዊ ጥቅም ከውስጥ ወደ ውጭ ነው። ከውስጥ ያለን ሰላም ማረጋገጥ ያልቻለ ማንኛውም መንግስት የውጭውን ሊመክት አይችልም። ይህ ማለት እንደ ተራ ዩኒቨርሳል ትሩዝ የምትወስዱት ነው። የውጭ ፖሊሲ ጥንካሬ የሚመነጨው ከየት ነው ብሎ መፈተሽ ማወቅ ከሀገር ውስጥ ጥንካሬ በመሆኑ የውጭ ሀገራትን የፋይናንስም ጥገኝነት፣ የፖሊሲ ጥገኝነት፣ የኢኮኖሚ ጥገኝነት፣ የፖለቲካ ጥገኝነት ውስጥ መግባት ሳይሆን የራስን የቤት ስራ ሰርቶ ከውስጥ ወደ ውጭ አምሮ መውጣት ማለት ነው። ያን ጊዜ ውጭ ያለውንም ማናቸውንም ኃይል መከላከል መደገፍ ሁሉ ይቻላል ማለት ነው። ስለዚህ ይሄ ነገር እንዴት ሊሆን ይችላል ካልን ዋናው ጥያቄ ድህነትን ማሸነፍ ያልቻለ መንግስት ዓለም ፊት ሊቆም አይችልም። ድህነት በራሱ የአንድን መንግስት ህልውና ይወስናል። ምን ማለት ነው? ኢቨን ኢትዮጵያ ውስጥ ባለው በዚህ በተወሳሰበ የብሔር ፖለቲካ ውስጥ ልብ ልንለው የሚገባ ጉዳይ አለ። ምን ማለት ነው? ልብ የምንለው ጉዳይ የትኛውም ብሔሩ ወክሎ ማንም ይንገስ ከራበውና ከተቸገረ ዋናው አጀንዳ የእሱና የቤተሰቡን ድህነት መቅረፍ ነው። ያን መቅረፍ ያልቻለ መንግስት ሲገጥመው ከሌላ ወንድሞቹ ጋር የብሔር አጥር ተሻግሮ ወደ መደብ ትግል ውስጥ ይሸጋግራል ማለት ነው። ለዚህ ነው በአንድ ሀገር ውስጥ ያሉትን የማክሮ ኢኮኖሚ ማሻሻያዎች በተለይ ከሃውስሆልድ ኢኮኖሚ መንገድ ላይ ከሚሄደው ዜጋ አንጻር እንጂ መንግስት የራሱን ገንዘብ ከማግኘት አንጻር አለ። የሀገር ውስጥ ገቢ ሰብሳቢነትን መሰብሰብ ጥሩ ነው። ዛሬ በግድ በኃይል ሙልጭ አድርገህ በተሰበስበው ነገ ሰራተኛም ኃይሉን ሰራተኛም ነጋዴ አታገኝ። ለልማት ፕሮጀክት የሚበደሩ የገልፍ ሀገራት ገንዘብን በጥንቃቄ ማስተዳደር፣ መጠቀም፣ መበደር ብቻ አይደለም የምትበደረውን በተለይ ሀገር ውስጥ ያለው ድህነትን በምትቀርፍ መልኩ ወጣቶችን በሚያስተናግድ መልኩ ያን ማድረግ ያልቻለ ማንም መንግስት የጊዜ ጉዳይ ነው እንጂ ሀጅ ነው። ለምን? ሶሻል ሪቮሉሽን ያወጣል፣ የማህበራዊ አብዮት ያቀጣጥላል። ስለዚህ በእነዚህ ላይ በስፋት መስራት፣ የውስጥን አቅም ጥንካሬ መመለስ ለማንም ሳይሆን የትም ሀገር ለሚያስተዳድር መንግስት ቁልፍ ናቸው። ሌላው የኢትዮጵያ መከላከያ ሰራዊትና የደህንነት ተቋሞች በቴክኖሎጂ ማበልጸግ፣ በሰው ኃይል በዘመናዊ የባህር ድንበር ጥበቃ አቅም ማደራጀትና የራስ አቅም በራሱ አቅም የምትቆም ሀገር መፍጠር ኢምፖርታንት ነው። በየትኛውም መልኩ በሀገር ልጆችና በሀገር ልጆች በታረቀ ራዕይ ላይ ወይም ሼርድ ቪዥን ላይ ያልቆመ የመከላከያ ሰራዊትም የደህንነት ተቋምም የትም አይደርስም። ለመንግስት ሊያገለግል ይችላል። እድሜው ግን ሲያገለግል እንደ ተቋም መቀጠል ሳይሆን ይበተናል። ለዚህ ነው መከላከያም ይሁን የደህንነት ተቋም በህዝብ ፍላጎትና ጥቅም ላይ የተመሰረተ መንግስታት ወይም ፖለቲካ ፓርቲዎች ወይም ስርዓተ መንግስቱን የሚመሰረተው ፓርቲ ሲሸኝ የሚቀጥል ተቋም ሆኖ እንዲቀጥል ሆኖ መስራት፣ ዋናው ግን ለህዝብ ጥቅምና ለህዝብ ተገዢ በሆነ ጠንካራ መሰረት ላይ መቆም የግድ ነው።
ስድስተኛው ተቋማዊ የጂኦፖለቲካል የክትትል ማዕከል ማቋቋም ነው። ምን ማለት ነው? ኢንስቲትዩሽናል የሆነ ኢንቴሊጀንስ ኤንድ ሪስክ አናሊሲስ መርሁ ምንድን ነው? በየቀኑ የሚለዋወጡትን የሳውዲ ኤሚሬትስ፣ ግብፅ፣ ኤርትራ፣ ሶማሊያ አስተላለፎች በጥንቃቄ የሚከታተልና የፖሊሲ ምክር ሀሳብ የሚያቀርብ አካል ማጠናከር። ስድስተኛው ተቋማዊ የጂኦፖለቲካ ክትትል ማዕከል ማቋቋም ነው። ኢንስቲትዩሽናል ኢንቴሊጀንስ ኤንድ ሪስክ አናሊሲስ በየቀኑ የሚወጡትን የሳውዲ ኤሚሬትስ፣ ግብፅ፣ ኤርትራ፣ ሶማሊያ አስተላለፎችን በጥንቃቄ የሚከታተል የሚተነትንና አማራጭ የፖለቲካ ምክር ሀሳብ የሚያቀርብ ተቋም መገንባት፣ በተለይ ከፖለቲካ ተጽዕኖ ውጪ የሆነ በብሔራዊ ጥቅም ላይ የተመሰረተ በዛ ግንባታ ላይ የሚዘወር ኃይል ማደራጀት፣ እውቀት ማከማቸት፣ ኢንስቲትዩሽን በዛ መገንባት ቤስት ነው። ምክንያቱም መንግስታት ሲሄዱ ኢንስቲትዩሽናል ሜሞሪ ይባላል። ያ የሚቀጥል ሁኔታ መፍጠር በጣም ኢምፖርታንት ነው። እንደዚህ አይነት ነገሮች የውጭ ጉዳይ ሚኒስቴር የመከላከያና የደህንነት ተቋማትን በጥምረቱ ወይም ተጣምረው የሚሰሩበት የቀይ ባህርና የገልፍ ጉዳዮች የጥናት ማዕከል በማጠናከር ስጋቶች ከመከሰታቸው በፊት የቅድመ መከላከል ፕሮአክቲቭ ዲፕሎማሲ እርምጃዎችን መውሰድ የሚችል በጣም የታጠቀ የተደራጀ ኃይል ማዘጋጀትና መፈጸም is best። ስለዚህ ኢትዮጵያ በሳውዲ አረቢያና በኤሚሬትስ መካከል ለሚደረግ ውድድር ወይም የፕሮክሲ ኃይል ተሳታፊ ሳትሆን አስተዋይ ገለልተኛ ሀገር መሆን አለባት። ምን ማለት ነው? ፕራግማቲክ ኤንድ ኢንዲፔንደንት ፓርትነር መሆን አለባት። ይህ ነው በሚያዛልቅ ሰስቴነብል በሆነ የብሔራዊ ጥቅም ላይ መቆም የሚችል ሀገር ይሄን ነው የሚያደርገው። ከሁለቱ ሀገራት ጋር ያለውን የኢኮኖሚ ትብብር እያሰፉ የሁለቱ ሀገራትን ቅራኔ ግን በኢትዮጵያ ብሔራዊ ደህንነትና ቀጠናዊ መረጋጋት ላይ አደጋ እንዳይፈጥር የሚያደርግ ተለዋዋጭ እና መርህመር ዲፕሎማሲን መከተል ያስፈልጋል። ተለዋዋጭ ስንለው ከተጨባጭ ሁኔታዎች የሚነሳ ፕራግማቲክ የሆነ ፎሬን ፖሊሲ ማለታችን ነው። ስለዚህ የዛሬ ፕሮግራማችን ይሄን ይመስላል። በሳውዲ አረቢያና በዩናይትድ አረብ ኤሚሬት ፍላጎት በአፍሪካ ቀንድ በቀይ ባህር የሚፈጠሩ ሁኔታዎችና በነዛ ሁኔታዎችስ ኢትዮጵያስ እንዴት ብሔራዊ ጥቅሟን የማስጠበቅ በተለይ ኢንዲፔንደንት ኒውትራል ሆና የምትሄድበት መንገድ ምን ይመስላል ብለን የፈተሽነው ፕሮግራም ይሄን ይመስላል። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን።